እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 ላይ ሌሰን 10 ኮኦርዲኔት ኮቫለንት ቦንዲንግ እናያለን። ስለዚህ የዛሬውን ሌሰን ከጨረስነ በኋላ ምን ልትረዱ ይገባችኋል? at the end of this lesson you will be able to illustrate the formation of coordinate covalent bonding using examples። እንዴት እንደሚፈጠር ኤግዛምፕል ሰጣችሁ መረዳት ማስረዳት መቻል አለባችሁ። discuss the exceptions to octet rule in covalent bonding። ኮቫለንት ቦንዲንግ ላይ ኤክሴፕሽኖች አሉ። ልክ ኦክቴት ሩልን ማያሟሉ አዮኒክ ቦንዲንግ ላይ እንዳሉ እዚህ ጋም ኮቫለንት ቦንዲንግ ላይም ኦክቴት ሩልን ሎው ኦፍ 8ን ማያሟሉ አሉ። እነዛን እናያቸዋለን። ያን ልትረዱ ይገባቸዋል። ይህ እንዳለ ሆኖ ወደ ኮኦርዲኔት ኮቫለንት ቦንዲንግ ስንሄድ ሞስት ኮቫለንት ቦንድስ ፎርምድ when two atoms contribute one electron። ብዙ ኮቫለንት ቦንዲንግ የሚፈጠረው እንግዲህ ሁለት አተሞች ምን ሲያደርጉ ነው? ኮንትሪቢዩት ሲያደርጉ ነው። ምንን? ኤሌክትሮንን። ያው እንግዲህ ኮንትሪቢዩት የሚለውን በሌላ ሼር ብለን ልንወስደው እንችላለን። ስለዚህ ሁለት አተሞች ፔር ኦፍ ኤሌክትሮንን ኮንትሪቢዩት ሲያደርጉ ሼር ሲያደርጉ ኮቫለንት ቦንድ ይፈጠራል። ነገር ግን however bonds can also form when one atom donate both electrons። አንድ አተም ሁለት ኤሌክትሮኖችን ዶኔት ቢያደርግ አክሴፕተር ኑሮት ቦንድ ይፈጠራል። ያ ቦንድ ምን ይባላል? ኮኦርዲኔት ኮቫለንት ቦንድ ይባላል። እነዚያ ትርፍ ኤሌክትሮኖች ናቸው እንግዲህ ዶነር አተም የሚሰጣቸው ሎን ፔር ኤሌክትሮን ይባላል። ቱ አናዘር አተም ዛት ሃዝ ቫካንት ቫለንሲ ኦርቢታል። ስለዚህ ያ አተም ኤሌክትሮኖችን ለመቀበል ምን ሊኖረው ይገባል? ቫካንት ኦርቢታል ሊኖረው ይገባል። ሌት ዊ ሲ ኤግዛምፕል ኢፍ ዩ ሲ ዘ ፎርሜሽን ኦፍ አሞኒየም ፍሮም አሞኒያ ኤንድ ሃይድሮጅን አተም። ስለዚህ ሃይድሮጅን ፕሮቶን ነው። ዛት ኢዝ ሃይድሮጅን ፕሮቶን አንድ ኤሌክትሮን ቤዚካሊ ሃይድሮጅን ላይ አለች። ያቺ ኤሌክትሮንም ምን ሆነች? አዮናይዝ ሆነች። ስለዚህ ጠፋች። ምንም ኤሌክትሮን ኑክለስ ላይ የለው ማለት ነው። ስለዚህ አሞኒያ ጋር ሪአክት ስናደርግ እንግዲህ አሞኒያ ሴንትራል አተም ሞር ኤሌክትሮፖዚቲቭ ነው ብለን ነበር። ነገር ግን ሃይድሮጅን ሞር ኤሌክትሮፖዚቲቭ ቢሆንም ሴንትራል አተም መሆን አይችልም። ስለዚህ እዚህ ጋር አጌን ሃይድሮጅን ሰራውንዲንግ አተም ይሆናል። በአጠቃላይ እንግዲህ ይሄን ስኬለተን ስንሰራ ናይትሮጅን ላይ 5 ኤሌክትሮኖች አሉት ቫለንስ ሼል ላይ፣ ሃይድሮጅን ላይ አንድ ያለ፣ ሶስቶቹም ላይ ስንት አለ? 3 ኤሌክትሮን አለ። ስለዚህ 1 2 3 በአጠቃላይ እንግዲህ 5 እና 3 8 ነበረ። ከ8ቶች 6ን ተጠቅመናል። እዚህ ጋር ስንት ሎን ፔር ኤሌክትሮን አለ ማለት ነው? ናይትሮጅን ላይ ሎን ፔር ኤሌክትሮን ወይም አንድ ሎን ፔር ኤሌክትሮኖች አሉት ማለት ነው። ስለዚህ አንድ ሎን ፔር ኤሌክትሮን ኑሮት ምንም ኤሌክትሮን ላሌለው ምን ያደርጋል ማለት ነው? ኮንትሪቢዩት ያደርጋል። ስለዚህ ይሰጣል ማለት ነው። እዚህ ጋር ዋን አተም ዶኔት ቦዝ ኤሌክትሮንስ። እንዲህ እነዚህ ቦዝ ኤሌክትሮኖችን ሎን ፔር ኤሌክትሮኖችን አንድ አተም ዶኔት አደረገው ማለት ነው። ቱ አነዘር አተም ዛት ኢዝ ሃይድሮጅን ምንም ኤሌክትሮን ላሌለው ዶኔት አደረገ። ዘን ምን ይፈጠራል ማለት ነው? አሞኒየም ይፈጠራል። አሞኒየም። ስለዚህ በዚህ ነው ሃይድሮጅን አክሴፕተር የነበረው። ያው እንግዲህ ሃይድሮጅን አክሴፕተር አለ። እዚህ ጋር የነበሩ ቦንዶች ናቸው። እዚህ ጋር የነበሩ ቦንዶች አሉ። ስለዚህ እዚህ ጋር ምን ይፈጠራል ማለት ነው? ፕላስ አየን ይሆናል። ፕላስ አየን ይሆናል። ለምንድን ነው ፕላስ አየን የሆነው? ይሄ አዮኒክ ካራክተር አለው። ስለዚህ ቶታል ኦክቴት ሩል ሳቲስፋይ እንዲሆን ሁሉም አተም ላይ አንዷ ፕላስ ትሆናለች ማለት ነው። ስለዚህ ይሄ ቦንድ ኮኦርዲኔት ኮቫለንት ቦንድ ይባላል ማለት ነው። ኮኦርዲኔት ኮቫለንት ቦንድ እንዴት ይፈጠራል? አንድ አተም ትርፍ ኤሌክትሮን ይኖረዋል። ሌላ አተም ምንም አይነት ኤሌክትሮን አይኖረውም። ትርፍ ኤሌክትሮን ያለው አተም ምን ይባላል? ዶነር አተም ይባላል። ይሄ አተም ነው ወይም ዶነር ሞሌኪውል ነው። ዶነር ሞሌኪውል እንግዲህ ዶነር ሞሌኪውል ለመሆን ምን ሊኖረው ይገባል? የግድ ሎን ፔር ኦፍ ኤሌክትሮን ሊኖረው ይገባል። ይሄ እንግዲህ አክሴፕተር አተም ነው። አክሴፕተር እንግዲህ አክሴፕተር አተም ለመባል ምን ሊኖረው ይገባል? ቫካንት ኦርቢታል ሊኖረው ይገባል። ቫካንት ኦርቢታል ሊኖረው ይገባል። ስለዚህ the resulting bond between or the resulting force between acceptor and donor atom, acceptor without any electron and donor having lone pair of electron, what you call it? coordinate covalent or dative bond ይባላል ማለት ነው። ሌላ ኤግዛምፕል መውሰድ ይቻላል። እዚህ ጋር
ሁለተኛው ኤግዛምፕል ማለት ነው። እዚህ ጋር ቦሮን ትራይክሎራይድ ብናይ ቦሮን ትራይክሎራይድ ቦሮን ላይ እንግዲህ ስንት ኤሌክትሮን አለ? 3 ኤሌክትሮን አለ። ክሎሪን ላይ 7 ኤሌክትሮን አለ። ስለዚህ ክሎሪን ላይ 7 ኤሌክትሮኖች እነዚህ እንግዲህ 3 እና 3 ጊዜ 7 21 21 እና 3 24 ኤሌክትሮን እዚህ ጋር እንግዲህ 6 ኤሌክትሮኖች ይኖራሉ እያንዳንዱ ክሎሪን ላይ። እነዚህ ለቦንድ ፎርሜሽን ያልተጠቀምናቸው ኤሌክትሮኖች what we call them lone pair of electron ነው። ስለዚህ ሴንትራል አተም ሞስት ኤሌክትሮ ፖዚቲቭ አተም ዛት ኢዝ ቦሮን ይሆናል ማለት ነው። ሪያክት ዊዝ አሞኒያ ጋር አሁንም ሪያክት ብናድርገው ወይም በተመሳሳይ ክሎሪን ጋር ሪያክት ብናድርገው ይህን ኤሌመንትን ዘን ክሎሪን እንግዲህ እንደምናውቀው ማይነስ ስናደርገው ክሎሪን ማይነስ ስናደርገው ምን ይኖራል ማለት ነው? ሎን ፔር ኦፍ ኤሌክትሮን ይኖራል ማለት ነው። ስለዚህ አንዷ 7 ነበረ። አንዷ ኤሌክትሮን የመጣችው ከማን ነው? ከማይነስ ኤሌክትሮን ስላለችው። ስለዚህ እነዚህ ሎን ፔር ኦፍ ኤሌክትሮኗ እንግዲህ ስቴብል ላልሆነው ለማን ቫካንት ኦርቢታል ላለው እዚህ ጋር ትሰጣለች። ዘን ምን እናገኛለን? ዊ ጌት ቦሮን ሴንትራል አተም ነው ስቲል ዘን ክሎሪኖች ይሆናሉ ማለት ነው። ክሎሪን ስንት ኤሌክትሮን ይዞ እያንዳንዱ ክሎሪን 6 ኤሌክትሮን ይዞ ኦክቴት ሩልን ሳቲስፋይ አድርጎ እዚህ ጋር እናገኘዋለን ማለት ነው። ስለዚህ እንደዚህ አይነት ኬሚካል ቦንዲንግን ምን ብለን እንጠራለን ማለት ነው? ኮኦርዲኔት ኮቫለንት ቦንድ ወይም ዳቲቭ ቦንድ ብለን እንጠራለን። ለምን ኮኦርዲኔት ኮቫለንት ቦንድ አልነ? ዶነር አተም አለ ትርፍ ኤሌክትሮን ኖሮት፣ አክሴፕተር አተም አለ ቫካንት ኦርቢታል ይዞ። ስለዚህ ኮኦርዲኔት ኮቫለንት ቦንድ እንላለን ማለት ነው። ዩ ካን ጌት ጊቭ ኤ ናምበር ኦፍ ኤግዛምፕልስ። ስለዚህ ኮኦርዲኔት ኮቫለንት ቦንድ ለማለት ምን ሊኖር ይገባል? አክሴፕተር አተምና አክሴፕተር አተምና ዶናር አተም ሊኖረው ይገባል። አክሴፕተር አተም ቫካንት ኦርቢታል ሊኖር ይገባል። ዶናር አተም ሎን ፔር ኦፍ ኤሌክትሮን አትሊስት ዋን ሎን ፔር ኦፍ ኤሌክትሮን ሊኖረው ይገባል። ስለዚህ እንግዲህ ኤሌክትሮን ዶኔሽን በዋን ሳይድ ነው የሚካሄደው ማለት ነው። ስለዚህ ከዶናር ኤሌክትሮን ሼሪንግ ይካሄዳል። ስለዚህ እንደዚህ አይነት ኬሚካል ቦንዲንግን ምን ላለን? which is covalent ቦንዲንግን ኮኦርዲኔት ኮቫለንት ቦንድ ወይም ዳቲቭ ቦንድ እንላለን ማለት ነው። ቤዚካሊ እንግዲህ ስትራክቸርን ስታዩ ኮኦርዲኔት ኮቫለንት ቦንድ ኤ ሪያክት ዊዝ ቢ ናምበር ኦፍ ሎን ፔር ኤሌክትሮን ኑሮት ኢት ፕሮዲውስ ኤቢ። ስለዚህ ይችኛዋ ቫካንት ኦርቢታል ይችኛዋ ሎን ፔር ኦፍ ኤሌክትሮን እዚህ ጋር መሀል ላይ ያለው ቦንድ ኮኦርዲኔት ኮቫለንት ቦንድ ይባላል ማለት ነው። እንግዲህ ሌላ እዚህ ጋር የምናየው ተማሪዎች ሪዞናንስ ስትራክቸር ነው። እንግዲህ ሪዞናንስ ስትራክቸር ማለት ምን ማለት ነው? ስትራክቸር አንድ ሞሌኪውልን ኢት ማይ ቢ ሆሞኖክላር ወይም ሄትሮኖክላር ሊሆን ይችላል። ሆሞኖክላር ምንለው ተመሳሳይ ኑክሌይ ያለው ነው። ላይክ ኦክሲጅን ሞሌኪውል ኦዞን ልንለው እንችላለን። እችን ስሪ አድርገን ኦ3። ሄትሮ ምንለው የተለያየ ኑክላስ ያለው ነው። ላይክ C6 H6 ምን ላለን ቤንዚን። እነዚህ አሁን ይሄኛው ሄትሮ ኑክላር ነው፣ ይሄኛው ሆሞኖክላር ነው። አሁን የነዚህ ዲፈረንት ስትራክቸራል ኤሌክትሮኒክ አሬንጅመንቱ ምን ይባላል? ሪዞናንስ ስትራክቸር ይባላል። this different ways of drawing what the same molecule that show the delocalization of electron። እንግዲህ ኤሌክትሮኖች ሎካላይዝድ አይደሉም። የዚህ ሪዞናንስ ስትራክቸር ያለው ሎካላይዝድ ኢኒሴንስ ውስን ከተገደበው አንድ ቦታ ላይ ብቻ አይደለም እናገኛቸው። ምንድናቸው? ዲሎካላይዝድ ናቸው። ይሄን ሪዞናንስ ስትራክቸር የሚያሳየው የሞሌኪውሉ ኤሌክትሮኖች ማለት ነው። it illustrates how electrons are distributed across the molecule when no single Lewis structure can fully represent it። ስለዚህ ይሄ ሪዞናንስ ስትራክቸርን አንድ ሉዊስ ስትራክቸር ብቻ ነው ያለው ምንለው አይደለም። ለምን? የተለያየ ስትራክቸር አለው ዘን ስትራክቸሩ ሲንግል አይደለም። ያው እንግዲህ ኤሌክትሮን አሬንጅመንቱ በተቀያየረ ቁጥር ሉዊስ ስትራክቸሩ አንድ አይሆንም። ኤሌክትሮኖች በተቀያየሩት ቁጥር ስትራክቸሩ በዛው ይለያል ማለት ነው። it differs only by arrangement of electron። እንግዲህ በምን ይለያል? በአሬንጅመንት ኦፍ ኤሌክትሮን but not in the placement of atoms but not in the placement of atoms አተሞች በተቀመጡበት ቦታ ሳይሆን አተሞች በቦታ አቀማመጥ ሳይሆን በኤሌክትሮን አቀማመጥ ነው። በቀኝ የነበረው ወደ ግራ ሊመለስ ይችላል።
ከላይ የነበረው ወደ ታች ሊሆን ይችላል፣ ከጎን የነበረው ሊቀለበጥ ይችላል፣ ሊቀየር ይችላል ቦታው። ስለዚህ ያ ነው እንጂ የኤሌክትሮኖች አሬንጅመንት ነው እንጂ አተሙ አይቀያየርም። ሪዞናንስ ስትራክቸርን ስናሳይ ማለት ነው። ሌላ ዘ ሪዞናንስ ስትራክቸር ካን ቢ ኢኩቫለንት። ኢኩቫለንት ስንል ምን ማለታችን ነው? ሴም ኢነርጂ ያለው ማለት ነው። ኢኩቫለንት ስንል ኢነርጂው ሴም ሊሆን ይችላል። ኢነርጂው ሴም ሊሆን ይችላል። ናን ኢኩቫለንት ስንል ኢነርጂው ምን ሊሆን ይችላል? ዲፈረንት ሊሆን ይችላል። ኢነርጂው ዲፈረንት ሊሆን ይችላል። ስለዚህ ሪዞናንስ ስትራክቸር ካን ቢ ኢኩቫለንት ተመሳሳይ ኢነርጂ ያለው ወይም የተለያየ ኢነርጂ ያለው ሊሆን ይችላል። ነገር ግን አክቹዋል ይሄ ያለውም የሌለውም አክቹዋል ስትራክቸሩ ምንድነው? ሃይብሪድ ኦፍ ኦል ዞስ ሪዞናንስ ኦፍ ሚት ማይ ቢ ዘ ሴም ኢነርጂ ያለውም ሆነ የተለያየ ኢነርጂ ያለው ሃይብሪዱ ሀፉ ይሆናል ማለት ነው፣ ግማሽ ግማሹ። when you draw resonance structure ስንስል the total number of electron must remain the same። አጠቃላይ ከሞሌኪውሉ ላይ ወይም ከኮምፓውንዱ ያሉ ኤሌክትሮኖች ተመሳሳይ መሆን አለባት። through the resonance structure of that molecule only position of electron can change but not atom ሳይሆን ፖዚሽን ኦፍ ኤሌክትሮን ብቻ ሊቀየር ይችላል። ዛት ሚንስ ቦንዲንግ እና ናን ቦንዲንግ ኤሌክትሮኖች ከአተሙ ሊቀያየሩ ይችላሉ እንጂ ቦንዲንግ የነበረው ናን ቦንዲንግ ሊሆን ይችላል። ዛት ሚንስ ለቦንድ ፎርሜሽን የሚውል የነበረው ለቦንድ ፎርሜሽን ላይውል ይችላል። በተቃራኒው ደግሞ ለቦንድ ፎርሜሽን የማያገለግለውን ቦንድ ፎርሜሽን አድርገን ቀሪውን ሎን ፔር ኤሌክትሮን ልናድርገው እንችላለን እንጂ ቶታሊ አሬንጅመንት ኦፍ አተምስ መስት ሪሜን ኮንስታንት። አሬንጅመንት ኦፍ አተሙ ምንድነው? ኮንስታንት ነው፣ አይቀየርም። ኤሌክትሮኖች ናቸው የሚቀየሩ። ዛት ሚንስ ቦንዲንግ እና ናን ቦንዲንግ፣ ቦንዲንግ የነበረው ናን ቦንዲንግ ሊሆን ይችላል፣ ናን ቦንዲንግ የነበረው ቦንዲንግ ሊሆን ይችላል። ሌላ ስትራክቸር እንስናይ ስትራክቸር ሹድ ፎሎ ኦክቴት ሩልስ አስ መች አስ ፖሲብል። እንግዲህ ኦክቴት ሩልን ማይካል ማድረግ አለበት ስትራክቸሩ ቶታሊ ስናየው እንግዲህ እንደሚችለው ሞሌኪውሉ እንደ ሞሌኪውሉ ሁኔታ ማለት ነው። እንግዲህ ፓርሻል ቻርጅን ስናይ መጽሐፋቸው ላይ ባይኖርም ሪዞናንስ ሃይብሪድ ላይ ያለው ሳም ቦንድስ may have partial double bond character and atoms can carry fractional charges due to electron delocalization. that means ሙሉ ቻርጅ የነበረው ቻርጁ ምን ይሆናል ማለት ነው? ሃፍ ሊኖር ይችላል ማለት ነው። ስለዚህ ቻርጁ ምን ሆነ ማለት ነው? ፍራክሽን ሆነ ማለት ነው። ለምሳሌ ካርበን እንደዚህ አድርገን ኦክሲጅን ለዚህኛው አንድ ቻርጅ ሰጠን ከሆነ አሁን ሃይብሪድ ሪዞናንስ ስትራክቸር እዚህ ጋር ስንስልለት ሌላ ካርበን ቢኖር እንዲው ይሁን ብንል አይሆንም። እንዳጋጣሚ እንደዚህ አይነት ሞሌኪውል የለም። ይሄን ካርበን ብናደርገው ኦክሲጅን ሊሆን ይችላል። እዚህ ጋር አሁን ይሄኛው አንዳንድ ቻርጅ ነው ብንል፣ ስለዚህ ሪዞናንስ ስትራክቸርን ስንስለው ግን ምን ይሆናል? ሃፍ፣ ይሄኛውም ሃፍ ይሆናል ማለት ነው። ስለዚህ ይሄ ምን ይባላል? ሪዞናንስ ስትራክቸር እንላለን ማለት ነው። እንግዲህ የሪዞናንስ ስትራክቸር ሞሌኪውል ምንድነው የምንወስደው? ሃይብሪዱን ነው ማለት ነው። Let us see example one is the resonance structure of the resonance structure of ozone O3 ያውን የኦዞንን ሞለኪላሪቲ ስናይ ሆሞኑክለር ሞሌኪውል ነው። ስለዚህ እሱ ሪዞናንስ ስትራክቸር ምን ይሆናል? መጀመሪያ እንግዲህ አሁን ስኬሌተንን መሳል ይጣበቅብናል። አሁን ስኬሌተንን ለመሳል እንግዲህ ኦክሲጅን ነው። ሴንትራል አተም የትኛው ይሆናል የምንለው ነገር አይኖረንም ማለት ነው። እንግዲህ አንዱ ኦክሲጅን ስንት ኤሌክትሮን አለው ማለት ነው? አቶሚክ ነምበር 8 ነው። ስለዚህ ኮንፊግሬት ስናደርገው 2 6፣ ስለዚህ 6 አለው ማለት ነው። 6 በ3 ቶታሊ ስንት ኤሌክትሮኖች አሉ ማለት ነው? 18 ኤሌክትሮኖች አሉት። ስለዚህ ኦክሲጅን አንድ ኦክሲጅን ይሆናል። እንግዲህ ሊኒየር ሼፕ አይኖረውም። ኦክሲጅን ወደፊት እናያለን ጂኦሜትሪ ጋር ሼፑን። ሌላኛው ኦክሲጅን፣ ስለዚህ 3 ኦክሲጅኖች አሉ ማለት ነው። ስለዚህ ከነዚህ 3ቱም ኦክሲጅኖች ስንት ኤሌክትሮን አላቸው ማለት ነው? 6 ኤሌክትሮን አላቸው ማለት ነው። ስለዚህ ሼሪንግ ግድ ይላል። አሁን ይሄኛው 1 2 3 6 አሁን በዚህኛው ዳብል ቦንድ አድርገን ይሄኛው ስታቢሊቲ ብናሟላውስ፣ ይሄኛውን ስቴብል ብናድርገውስ፣
ይሄኛው እንግዲህ ስቴብል ሆነ። ይሄኛው ስንት ኤሌክትሮን አለው ብለናል? 6 ኤሌክትሮን አለው ብለናል። ስንቶችን ተጠቅሟል? 2ቶችን ተጠቅሟል። ካሪ ስንት ኤሌክትሮን ይኖራል ማለት ነው? 4 ኤሌክትሮን ይኖራል ማለት ነው። ስለዚህ እንግዲህ 4 ኤሌክትሮን ቀሪ እዚህ ጋር ብናድርገው አንዱ እዚህ ጋር ቦንድ ይፈጥራል። አሁን እዚህ ጋርም ዳብል ቦንድ ብናደርገውስ ለዚህኛውስ? አሁን እዚህ ጋር ዳብል ቦንድ ብናደርገው እዚህ ጋር እንግዲህ ኦክቴት ሩል ሊፋለስ ነው። እዚህ ጋር ስንት ኤሌክትሮን አለው ማለት ነው? 6 ኤሌክትሮን አለው። 1 2 እንግዲህ 3 ዛቲዝ 6 ኤሌክትሮኖች አሉት። አንዱን ሼር አረገ ከዚህ ይሄኛውን ኦክቴት ሩልን እንዲያሟላ ምን እናድርገዋለን? 2 ኤሌክትሮን ሎን እናድርግላታለን ማለት ነው። ቶታሊ አሁን ያሉት ኤሌክትሮኖችን ብንቆጥራቸው 1 2 3 4 5 6 7 8 9 በ2 18 ኤሌክትሮኖች አሉ ማለት ነው። እንግዲህ ሴንትራል አተም ኦክቴት ሩልን አሟልቷል በከፊል እንግዲህ ሁሎችም ኦክቴት ሩልን አሟልተዋል ማለት ነው። ስለዚህ የዚህ ሃይብሪድ ስትራክቸሩ ምን ይሆናል? ይቺኛዋ ከኦክሲጅን ይቺ ኤሌክትሮኗ ወደ ሺፍት ስዳረግ በሌላ ካራር ብንጽፈው ሞር እንዲታያችሁ አሁን ከኦክሲጅኑ ይቺኛዋ ኤሌክትሮን ወደ ሺፍት ብታደርግ እዚህ ጋር ያሉ ኤሌክትሮኖች ወደ ሎን ፔር ይቀየራሉ ማለት ነው። እንግዲህ ቦንዲንግ እና ሎን ፔር እና ቦንድ ፔር ኤሌክትሮኖች መቀያየር ነው ብለናል። ምንን? ሪዞናንስ ስትራክቸር። ስለዚህ ምን ይሆናል ማለት ነው? የዚህ ኢኩቫለንት ነው የምንለው። ኢኩቫለንት ዘን ኦክሲጅን አለ ላይ ታች ላይ እንግዲህ ይቺኛዋ ምን ሆነች ማለት ነው? ሎን ፔር ሆነች ማለት ነው። እዚህ ጋር ሎን ፔር ኦፍ ኤሌክትሮን ሆኑ ዘን ኦክቴት ሩል ማይከል አድርገን ነው ብያቸዋለሁ። ይሄኛው ምን ሆነ? ዳብል ቦንድ ሆነ። ስንት ኤሌክትሮኖች አሉት ማለት ነው? 4 ኤሌክትሮኖች አሉ። ዛት ኢዝ 2 ሎን ፔር ኤሌክትሮን ማለት ነው። ስለዚህ እዚህ ጋር ስንት ኤሌክትሮን አለ መሀለኛው ላይ? ሎን ፔር ኤሌክትሮን ስቲል አለ ማለት ነው። ስለዚህ ዚስ ኢዝ ሪዞናንስ ስትራክቸር ፎር ኦክሲጅን። አሁን ትክክለኛው ስትራክቸር የትኛው ነው ብንባልስ? እንግዲህ ትክክለኛው ስትራክቸር ምንድን ነው ተብለናል? ሃይብሪድ ኦፍ ዞስ ሪዞናንስ ስትራክቸር ነው ብለናል። አሁን እንግዲህ 2 ሪዞናንስ ስትራክቸር አለው። የእነዚህ ሁለቱም ሃይብሪዱ ምን ይሆናል ማለት ነው? ትክክለኛ የኦዞን ስትራክቸር ይሆናል ማለት ነው። ስለዚህ ኦክሲጅን ዘን ሌላኛው ኦክሲጅን እዚህ ጋር ያለው ዘን ኦክሲጅን እዚህ ጋር ያለው ኤሌክትሮን በምን ማሳየት አለብን? በሃይብሪድ ዛቲዝ በነጠብጣብ እናሳያለን ማለት ነው። ስለዚህ ዚስ ኢዝ ሃፍ ማለት ነው። ስለዚህ ሃፍ ሲንግል ቦንድ ሃፍ ዳብል ቦንድ ሆነ ማለት ነው። ዚስ ኢዝ ይሄኛው ኤሪዞናንስ ሃይብሪድ ስትራክቸር ኦፍ ማን? ኦዞን ሞሌኪውል። ስለዚህ የኦዞን ሪዞናንስ ሃይብሪድ ስትራክቸሩ ይሄን ይመስላል ማለት ነው። ሌላው ሁለተኛ ኤግዛምፕል ሪዞናንስ ስትራክቸር ኦፍ ቤንዚን ነው። ቤንዚን እንግዲህ አሮማቲክ ሃይድሮካርበን እንደሆነ ከበፊት ክላሶች ታውቃላችሁ። የቤንዚን ፎርሙላ ነው። እንግዲህ ቤንዚንን መጀመሪያ ስንስለው ቤንዚን አሮማቲክ ሪንግ አለው። ስለዚህ እነዚህ ቤንዚን ስትራክቸር ነው። ሲንግል ቦንድ ዳብል ቦንድ ሲንግል ቦንድ ዳብል ቦንድ እዚህ ጋር እያንዳንዱ ላይ ካርበን አተም ነው ያለው። ዘን እዚህ ጋር ሲንግል ቦንድ ካረግነ ይሄ ያልፍና እዚህ ጋር ዳብል ቦንድ ዘን እዚህ ጋር ዳብል ቦንድ ይሄን አልፎ ይሆናል ማለት ነው። እንግዲህ እያንዳንዱ ላይ ካርበን ሃይድሮጅን ቦንዶች አሉ። እዚህ ጋር ሃይድሮጅን አለ። እያንዳንዱ ካርበን ላይ ሃይድሮጅን አለ ዘን ሃይድሮጅን አለ። ስለዚህ ስንቆጥራቸው ስንት ሃይድሮጅኖች መሆን አለበት? 6 ሃይድሮጅኖች መሆን አለበት። እዚህ ጋር ደግሞ ካርበን አለ። ስለዚህ እነዚህ ካርበን ሃይድሮጅን 6 ናቸው። ዘን ቤንዚን ፎርሙላ ነው። የዚህ ሪዞናንስ ስትራክቸር ብናይ መጀመሪያ እንግዲህ ይሄ ቤንዚን የያዘው ሪንግ ነው እንበለው። እዚህ ጋር ዳብል ቦንድ ይኖራሉ። እንግዲህ እንዳልኳቸው እዚህ ጋር ሃይድሮጅን ካርበን ነው ያለው። ዘን ከዚህ ውስጥ አሁን ሪዞናንስ ስትራክቸር የሚያደርገው እችኛው ኤሌክትሮኗ ወደዚህ ስትሄድ እዚህ ጋር ሲንግል ቦንድ ይፈጠራል። እችኛው ኤሌክትሮን ወደዚህ ሪዞኔት ስታደርግ እዚህ ጋር ዳብል ቦንድ እዚህ ሲንግል ቦንድ ይሆናል። እችኛውም ኤሌክትሮኗ ወደዚህ ጃምፕ ስታደርግ እዚህ ጋር ይሄኛው ሲንግል ቦንድ ይሆናል ማለት ነው። ዘን አሁን እዚህ ጋር አንድ ዳብል ቦንድ ዘን ይሄኛው ሲንግል ቦንድ ይሆናል። ዘን እዚህ ጋር የነበረው ቦንድ እዚህ ጋር ይሆናል ዳብል ቦንድ። ዘን እዚህ ጋር የነበረው ቦንድ
እዚህ ጋር ይሆናል። ዘን ዚስ ኢዝ ኢኩቫለንት ዊዝ ዚስ ሁለቶቹም እኩል ናቸው። ዘን ትክክለኛ የቤንዚን ስትራክቸር ብንባልስ ዚስ ኢዝ ኢኩቫለንት ዊዝ ምንድነው? እንደዚህ አድርገን አሁን እንግዲህ ቤንዚን ነው እንደዚህ ዘን ይሄኛው እንግዲህ አሮማቲክ ሃይድሮካርበን ቤንዚን ነው። ምንድነው የምናደርገው? አሁን ሌላኛው እኔ ቀረውን ምንድነው? ነጠብጣብ ነው የምናደርገው። እንደዚህ እናደርጋለን እንደዚህ። ስለዚህ this is resonance hybrid structure of benzene ዘን ይሄን ምን ማድረግ እንችላለን? we can ክብ ማድረግ እንችላለን ማለት ነው። ክብ ማድረግ እንችላለን። ስለዚህ የቤንዚን ሪዞናንስ ስትራክቸሩ ይሄን ይመስላል ማለት ነው። this is አሁን ሪዞናንስ ሃይብሪድ ስትራክቸር ኦፍ ማን ማለት ነው? C6H6 that is ኮኮል ስትራክቸር እንደውም እንችላለን ማለት ነው። ትክክለኛ የቤንዚን ስትራክቸር ብንባል የትኛው ነው መሆን ያለበት? ይሄኛው ነው መሆን ያለበት። ይሄም አይሆንም፣ ይሄም አይሆንም። ስለዚህ ሃይብሪድ ስትራክቸሩ ይሆናል ማለት ነው። እዚህ ሪዞናንስ ስትራክቸርን ኦፕን ቼን ሞሌኪውልም ክሎዝድ ቼን ሞሌኪውልም ያካሄዳል ማለት ነው። እንግዲህ ሪዞናንስ ስትራክቸር ለምን ይጠቅማል ካልነ አንደኛው ሪአክቲቪቲን፣ ስታቢሊቲን፣ ፕሮፐርቲ ኦፍ ሞሌኪውልን ፕሪዲክት ለማድረግ ይጠቅመናል። እንግዲህ ሪአክቲቪቲን ማወቅ እንችላለን፣ መገንዘብ እንችላለን። ስታቢሊቲ እና ፕሮፐርቲ ኦፍ ዛት ሞለኪውል መረዳት እንችላለን፣ መገመት እንችላለን። ከምን ተነስተን? ከሪዞናንስ ስትራክቸር ላይ ተነስተን ማለት ነው። ሌላው ሪዞናንስ ስትራክቸር ፕሮቫይድ ኤ ሞር ኮምፕሌት አንደርስታንዲንግ ስለምን ኤሌክትሮኒክ ስትራክቸር ኦፍ ሞለኪውል ስፔሻሊ አሮማቲክ ላይ እና ኮንጁጌትድ ሲስተም ላይ ያለውን ስትራክቸር በጥሩ ሁኔታ ለመረዳት ይረዳናል ማለት ነው። ኮንጁጌትድ ሲስተም ምንለው እንግዲህ ሲንግል ቦንድ ዘን ዳብል ቦንድ፣ ሲንግል ቦንድ ዘን ዳብል ቦንድ፣ ሲንግል ቦንድ እያለ ኮንቲኒየስሊ ይሄን የያዘ የሚሄድ ከሆነ ኮንጁጌት ሲስተም እንላለን ማለት ነው። አሮማቲክ ምንላቸው ቤንዚን እና ቤንዚን ዴራቫቲቭ ናቸው። ከቤንዚን የመጡና ቤንዚን ስትራክቸር ሪንግን የያዙ አሮማቲክ ሃይድሮካርበን ወይም አሮማቲክ ኮምፓውንድ እንላቸዋለን። ስለዚህ ለዛሬው እዚህ ጋር ይበቃናል። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ። ላይክ፣ ሼር፣ ሳብስክራይብ፣ ኮሜንት አድርጉ።